ሙስሊም ኡማ በድጋሚ ሁለተኛ ነጃሺ እንዳገኘ ግን ሰምታችኋል? ሀዛ ሚን ፈድሊ ረቢ። ንጉስ ነጃሺን አልመስልም። በጣም ጤነኛ ሰውን መርዳት ልመና ማስፋፋት ነው። ወንድሜ የሰው ብድር ካለብህ ሚስትህን ወደ አረብ ሀገር ላካ። ብራንድ ለብሶ ጽድት ያለ ቤት ውስጥ እየኖሩ ልመና ፋሽን ሆነ እንዴ? አንድ እናት የቲም ልጆችን ይዛ 3-4 የቲም ልጆችን ይዛ ጉሊት ቸርችራ በምታስተዳድሩበት ሀገር ላይ እናንተ ትንሽ ቸገረኝ ብላችሁ ስትመጡ ተቀባይነት ትንሽ አይኖረው። ኡስታዝም ህዝቡንና እነዚህን ልጆችን ለማስታረቅ በመሃል ገብተዋል። እንዴት ሰው ሳይቸገር አደባባይ ላይ ራሱን ያጋልጣል፣ ራሱን ያወጣል? ሲቀጥል ደግሞ አንድ እህታችን ለራሷ እስልምናን ተቀብላለች። እስላማዊ ወሪድ አላሁ አክበር ቀርበን ቢስሚላህ አሽሀዱ አና ላ ኢላሀ ኢላላህ ወአሽሀዱ አነ ሙሐመድ ረሱሉላህ። አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር። ቢስሚላህ الرحمن الرحيم الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدينا صراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين قل والله أحد الله هو الصمد لم يلد ولم يكن له كفوا أحد። ችግር የለውም እየተጣመመ ከሆነ ተውት ይጣመም። ምንም አይደለም። ምንድነው ቢጣመም? ሰሞኑን ግን ከታጀባችሁ አዋርድ ላይ እጅግ በጣም የሚያስገራርሙ ነገሮችን እየተመለከትን ነበርን። ሀያት እንግዲህ ታሸንፋለች፣ መኪናውን ታሸንፋለች ተብላ እየተጠበቀች ባለችበት ሰዓት ነበር አዶናይ ይሄንን ነገር ያሸነፈው። ከዛም በኋላ ሀያት ሆድ ብሷት ለራሷ ሂዳ መኪና መግዛቷን ታውቃላችኋል። ለራሷ ሆድ ሲብሳት ወደ 6 ሚሊዮን ብር አውጥታ መኪና ገዝታለች። አንዱ ወንድሜ ደግሞ እንደዚህ ይላል፣ ሰው ሆድ ሲብሰው መኪና ይገዛል? እኔ ሆድ ሲብሰኝ ለማንኛውም ግን ለሁሉም ነገር አልሐምዱሊላህ። አንድ ነገር ሲመጣብን ጥንካሬው አብሮ ይመጣል። አንድ ነገር ሲያመጣብሽ ብርታቱን ይሰጥሻል እና ለሁሉም ነገር አልሐምዱሊላህ ረቢል ዓለሚን እያለ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁሉ ሰላም ይዳ፣ ሁሉ መልካም ይዳ፣ ሁሉ ፒስ ይዳ። ሰላም ነን አልሐምዱሊላህ። በቀደም ደግሞ እጅግ በጣም በሚያስገርም መልኩ አንድ ጥያቄ ጠይቄ ነበር። ሰው ግን ፍጥነቱ ሳታቁ ሰዎችን አትናቁ፣ የቁርአኑን አያና ቁጥሩን ተናገሩ ብያችሁ ነበር። በዚህም ላይ ብዙዎቻችሁ መልሳችኋል። እንግዲህ ብዙዎቻችሁ ስለመለሳችሁ ለብዙዎቻችሁ እንሸልማለን ሳይሆን ማለት ነው እንሸልማለን ሳይሆን አንድ ሰው ተመርጦ ይሸለማል። ያም ደግሞ የሚመረጠው ቀድሞ ለጻፈ ሰው ነው ብያችሁ ነበር። ሌላችሁ ተኮራረጁ ይሁን እኔ ታውቃለሁ። እኔ አልተኮራረጃችሁማ። ምን ይባላል? ለነገሩ ብቆርጭ ምን እናገባኝ። እሺ አንደኛ ላይ መለሰው አቡ ኑን ወኢዝ ቃለ አላሁ ያ ዒሳ ብነ መርየም አአንተ ቁልተ ሊናስ ተኺዙኒ ወኡሚየ ኢላሃይን ሚን ዱኒላህ ቃለ ሱብሓነከ ማ የኩኑ ሊ አን አቁለ ማ ለይሰ ሊ ቢሐቅ። አያውንም ቁጥሩንም ስለመለስክ በዚህ ስልክ ቁጥር ኮኔክት ካረክ የካርድ ሽልማት ማግኘት ትችላለህ። በቀጣይ ደግሞ እያደግን ስንሄድ ኢንሻአላህ እኛም መኪና እንሸልማለን። ሆድ ሲብሰን መኪና እንሸልማለን። እኛም ደሮን ሲያታልሏት በመጫኛ ጣሏት ይባላል። በነገራችን ላይ በጫውታ ተያይዘን ረመዳንን ረሳና ረመዳን እየቀረበ እንደሆነ ግን ታውቃላችሁ ስንት ቀናት ቀርቶታል? ወደ 80 ቀናት ወር ከ80 በታች ቀናት እንደቀሩ እንግዲህ ይታወቃል። ረመዳን ከደረሰ በኋላ ሁሌ ሱሁር ላይ በግድ ቀስቅሰው ስበላ يا خير زاد رمضان ሁሌ ሱር ላይ እንግዲህ የሚታወቀው ነገር እኔ ሁላ እጅግ በጣም በሚገርማችሁ ነገር አልበላም ብዬ 3 እንጀራ 2 ዳቦ ብቻ ቀመስ አድርጌ ነው የምተኛው። እኔ አይመቸኝም ሱቢ ላይ መብላት ማለት ነው። ተራዊ ጨርሰህ ሰግደህ ተሃጁድ ስትደግምበት የደረሰበት የደረሰበት ያውቃል። በዚህ ላይ እናንተ ምን ማድረግ እንዳለባችሁ ታውቃላችሁ። እንደ ምክር ጫት ቅማችሁ። ጫት ልጆቻችን እየጨረሰ ነው ያለው። ጫት ጥርሳቸውን፣ ፊታቸውን፣ ደማቸውን መጦ እየጨረሰ ነው ያለው። አይ ማለት እቺ ልጅ የምትለው ነገር እንትን ለማለት ነው። የማይቅም ሰው ካሳየኝ የማይሞት ሰው አሳይሃለሁ። ደግሞ የምን አልቅም እያሉ መጃጃል ነው። አልፈቃም የጊዜ ጉዳይ ነው እንጂ ሁሉም መቃሙ አይቀርም እያለችን ነው እህታችን። አንተ ግን እንዳትቀም
አትስማ እንደዚህ አይነት ሰው መስማት የለብህም። ጫት ከሙስሊም ጋር ምንም የሚያገናኘው ነገር የለም። ጫት ማለት አንዳንድ ሰው ሐራም ሊሉ ይችላሉ፣ ሌሎቹ ደግሞ ሐራም አይሆንም ሊሉ ይችላሉ። ግን እኛ ምን አገባን? እኛ አንቀምም። አንቺ ስትጀምርም እንደማቅሚያ ያውቃለሁ አንቺ ባይሽ ማለት ነው። ነፍስን 7ኛ ሰማይ ልክልሃለሁ፣ አስክሬንን ወይ እዚህ ሀገር ይቃጠልልሃል ወይ ደግሞ የገበሬ ማሳ ላይ ይወድቅላል። ሌላ ነገር የሚፈጠረው ሴቶች ምን አይነት ኮንተንት እየተጠቀሙ ነው እዚህ ቲክቶክ ላይ ወይም ደግሞ አንዳንድ ዌብሳይቶች ላይ ለመፈመስ ብሎ ምን አይነት ነገሮችን ገላዎቻቸውን እየተጠቀሙ ብዙ ነገሮችን እያደረጉ ነው። እነዚህ አይነት ነገሮች ደግሞ ከዲናችን እንደሚያወጣን ሁላችንም እናውቃለን። ዲን ላይ ማፊዝ ይሆንብናል። ዲን ላይ ከዲን ጋር መጋጨት ይሆንብናል። ከዲን ጋር ተጋጭተን ደግሞ ምናመጣቸው በሮች ምናመጣቸው ፍምስና ምንም ገደል የሚከቱ ነው። ነገ አዱኛ ስጅኑል ሙእሚን በቃ እስቲ قال صلى الله عليه وسلم الدنيا سجن المؤمن وجنة الكافر لا تباكش دقيقة جمرلኝ በማርያም እነዚህን በፉት እሽ ሜላት ክፉ ነሽ። አቶ ማርቆስ ባለበ ለፍቅርና ፎቶ ልኮ ነበር። እኔ ሰውን ልገለው ነው። ፈጣሮ እርዳኝ። ሜላትማ ትገለኛለሽ። ፈጣሮ እርዳኝ። ውጣ ዛሬ በጣም ደስ ብሎኝ ነው። ያ ተፈታ አልቃል ተቀጣው አልቃል እንደነዚህ አይነት ቪዲዮዎችን መመልከት የሆነ የተለመደ ነገር ሆኗል። ከዚህም ባለፈ ደግሞ አንዳንዶቻችን ገበናችን ቤት ውስጥ ያለውን ገበናም ግልጽ አውጥተን እያሳየን ነው። ምን ላድርግልሽ? ማለት ራሴ ውሃ አምጪላት እስኪ የኔት እንዲያጠሽ ሰላምኝ ወላሂ ውሃ ጠጪ ሳም ብዙ ነገሮች ከሰው አይን ቢደበቁ ባይ ነኝ። በተለይ ደግሞ ትዳር ላይ ያለው ላይፋችሁ የላይፍ ስታይላችሁ ውጪ ባታወጡ ይመረጣል። በነገራችን ላይ ላይፍ ስታይላችሁ ማውጣት ማለት አይቆይ። እስቲ በነገራችን ላይ ብዙ አርቲስቶችን እስቲ ተመልከቷቸው። በቃ የራሳቸው ላይፍ ገበናቸው ውጪ ስለሆነ በብዛት ይጣላሉ። እነዚህ አይነት ሰዎች ያንን ነገር ለመቀነስ ሸፈን ብታደርጉት ተገቢ ነው። ሲቀጥልም እንደዚህም እየተመለከትን ነው። ቤታቶሽ ተገላልተሽ ባልታጠበችውን እንዳይተግርሽ መቶ እንደሎሜን እንዳይችለሽ እስታር በፈለሽ ጃም ለበሽን የእኛ ሙሽራ ያመተላ ሙስጠፋ ሐቢብ ልመውላ ረቢ ሰሊ ወሰለም ፖሊስ ነገሮች እየገፋፉ እንደዚህ አይነት ነገሮች ውስጥ እንደሚከቱን እናውቃለን። ግን ኒቃብን ማክስ ባናደርገው ፒስ ነው። እናንተ ሞዴል ላችሁ፣ እሺ ለሴቶቹ ሞዴል ላችሁ። ለዛ ያንን ክብር ማስጠበቅ አለባችሁ። ወርዳችሁ እንደ ሴቶቹ መሆን ተገቢ ነው? ያው አይደለም። ሞዴል ለሽ እኮ አንቺ ሞዴል አንቺን እያዩ ነው ሰዎች የሚያድጉት። እንደዛሽ ልጅ እንድትሆን እንደዛ እየተባለ አንቺ ግን ጥር ተይ ብዬሻለሁ፣ ነግሬሻለሁ። እሺ እማ አንቺ ለፊ እማ አንቺ ለፊ እማቴ አንቺ ለፊ እለፊማ እለፊ ተባልሽ አይደል እንዴ? አንቺ አኞ ምን የመሰለች ናት አንተች ዝርጣንግል ዝርጣንግል ምንኛ ነው እንደም እስቲ አስተርግመ ንገረን እስቲ። እኛ አናውቅም። እስቲ ዝርጣንግል እኔ የምታቁዙሽ ኮመንት ላይ እንዴ ምን አውቄ የቅጥቅጥ ረዳቶች እኛ ቅጥቅጥ የምትነዱ ሰዎች እንዴ ፍቱን እንጂ መኖር እንፈልጋለን። እኛ መሄድ እንፈልጋለን። አላማችንን ማሳካት እንፈልጋለን። ሄደን አረና ኳላ ባዶ ነው ና ጫነው ጠጥቀ ቆሞል ሞት ተንፈሳስን እኮ እኛ ጥቅጥቅ ተጠቃሚዎች አልቻልንም። በቃ እኔ ሰልችቶኛል። እንዴ እኔ ወድጄ አይደለም እንዲምቃጠለው። ዛሬ አንድ እግር ጫማን የጠፋብኝ እዛ ተጠቅጥቄ ደግሞ አልሞላም ጫን ይላል። አታፍርም እንዴ? ካያመናችሁ ነው ያሳያለሁ። በቃ ይኸው እስቲ ምንድነው ይሄ? ስተቀጥቅ ነው የጠፋብኝ ጫማው። ይቅርታ ስሜታዊ ኮንኩባችሁ። ይሄ ተገቢ አይደለም። ለሁላችንም ነው ድምጽ ይሆንከን። እውነት ቅጥቅጥ ላይ እየተጠቀምን ያለነው ሰዎች እንደኛ አይነቱ በጣም እየተጎዳ ነው። እኔ እግሬ ሁላ ስንት ቀን ነው እዛ ትቼ የመጣሁት።
ሁላችንም ማስመሳዮች ነን። በነገራችን ላይ እኛ ማናነብ የሚመስላቸው እኛ መስማት ወር ደግሞ እኛ የሆነ ነገርን ተመልክተን ከዛ ነገር ላይ እውነታዊ ነገሮችን መመልከት እንደማንችል ነገር ያደርጉናል። አንዳንድ ዜናዎችን ግን ሰምታችኋል? የተመለከቷት ሴት ቲክቶክ ላይ ራሷን ሳትሸፍን ላይቭ ገብታለች በማለት በቤተሰቦቿ ተገደለች። ይህች 18 ዓመት የደች ዜግነት ያላት ሙስሊም ሴት ሂጃብ ሳታረግ ላይቭ በመግባቷ አባቷና ሁለት ወንድሞቿ አዋርደሽናል በማለት መግደላቸውን ተከትሎ ቤተሰቡ በአሸባሪነት ተጠርጥሯል። በኔዘርላንድ የተፈጠረው ይህ ክስተት በጣም ምዕራባዊ ሆነሻል በሚል ክስ ወጣቷን በማስመጥ ገድለዋታል የተባሉት አባትና ሁለት ወንድሞቿ ክስ የቀረበባቸው ሲሆን ግድያው የተፈጸመው ቲክቶክ ላይ ቀጥታ ስርጭት ላይ ሻሿን ወይንም ሂጃቧን ሳትለብስ በመቅረቧ ምክንያት እንደሆነ ተገልጿል። ይህ ድርጊት የቤተሰብን ክብር ለማስጠበቅ ተፈጽሟል የተባለ ሲሆን የክስ ሂደቱ ቤተሰቡ ከአሸባሪነት ጋር ሳያዝ አልቀረም በመባሉ ጉዳዩ ዓለም አቀፍ ትኩረትን ስቧል። እንደዚህ አይነት ዜናዎችን ከየት ፈላልገው እንደሚያወጡ አናውቅም። እንግዲህ እነሱ እንደሚታወቀው አንቲ ኢስላም ናቸው፣ ጸረ እስላም ናቸው። ብዙ ከሂጃብ ጋር ብዙ ችግሮች አለባቸው። ሂጃብ እንዲለበስ አይፈልጉም። በዚህ ምድር ላይ እንደዚህ አይነት ነገሮችን መመልከት ለነሱ አዛ ሆኖ ታይተዋል። ጀለስ አልፎለት ስጋ የበላቀን እኔ ግርም የሚለኝ ስጋ በልታችሁ ባጃክስ የምትታጠቡ ሰዎች እጃችሁ ነው። በጣም የሚገርመኝ ነገር ሽሮ ስበላ ነው ባጃክስ መታጠብ ያለብህ። ባጃክስ አልፎ በበረኪና ራሱ ብትታጠቡ ጥሩ ነው። ለምን ሽሮ ነው የጓያ ሽሮን ማባረር አለብህ። ጠረኑ ምንም ሆድ ይነፋል፣ ሆድ እንትን አይል አይስማም። ስጋ ግን ከበላህ ጠረኑን እያሸተትክ እንኳን ትንሽ ከሆነ የበላኸው ትጠግባለህ። እንደገና ቪታሚን ጉር ነው ጂ ነው ቪታሚን ጂ ይባላል ስጋ። ቪታሚን ጂ ግን ገብቷችኋል? ቪታሚን ኤክስ ገብቷችኋል? ለማንኛውም ስጋ ምንድን ነው? መሰኔ ስጋ አላውቅም። ይሄንን እንደው ወላሂ እንደው ለእናት ካልተናገርኩኝ እኔ አረፋ ቀን የምንበላው ነው። ለማያቅሽ እሱ እኮ ነው። እውነትም እኮ እሱን ስንበላ ደስ ይለናል። ለምን እንታጠበዋለን? እንደዚህ ብናረግሳ ለምሳሌ አሁን አረፋ አልቆ እሱን በልተን ከወጣን በኋላ ልክ ምሳ ሽሮ ልንበላ ስንል እጃችንን ይሄኛውን እናሸትና ስጋ ይለናል። ከዛ ሽሮን እንበላለን። ሆዳችን የት ያውቃል? እኛ ካላወቀን አቅም እኮ ሆዳችን ሽሮ መጣ ስጋ መጣ ብሎ አቅም። እኛ ስንበላ ስጋ እየበላን ይመስላል። እኛ ስናሸት ስጋ እየበላን ይመስላል። ተጠቀሙ ጭንቅላት። አቤቱ ነሰነስከው እኮ ይንቀት። ሱብሃንአላህ። በዚህ ገና ከሆድ ከወጣ አንድ ቀን ባልሞላ ህፃን ልጅ የታየው ተአምር አደምን እያነጋገረ ይገኛል። ወይሳት ቪዲዮን አሳያችኋለሁ። ከማሳየቴ በፊት ግን ልንገራችሁ ምን እንደተፈጠረ። ይሄ ህፃን ልጅ እንግዲህ እንደተወለደ አባት ጆሮ ላይ አዛን ይጀምራል። አዛን ሲል እንግዲህ ተክቢራ ካደረገ በኋላ አሽሃዱ አን ላ ኢላሃ ኢላላህ ብሎ አሽሃዱ አነ ሙሐመድን ረሱሉላህ ሲል እንግዲህ የነብዩ ሰለላሁ ዐለይሂ ወሰለም ፍቅር ከልቡ ነበርና እኛንም ደግሞ ለኛም መልእክት እንዲሆነን የሳቸውን መሐባ ገና ከህፃን ልጅ እንኳን ልቡ ላይ እንደቋጠረ እኛም ገና በጣም ብዙ እንደሚቀረንና ይሄ ህፃን ልጅ እንኳን የሳቸውን ስም አስተንትኖ የአላህ ተአምር በሱ ላይ እንዴት በምን ሁኔታ እንደታየ እዚህ ቪዲዮ ላይ እንግዲህ ሁላችሁም እንድትመለከቱት መልእክትም እንዲሆነን ይዤላችሁ መጥቻለሁ ማለት ነው። ወደ ቪዲዮ أشهد أن لا إله إلا الله أشهد أن لا إله إلا الله أشهد أن محمدا رسول الله እሳቸውን ስም ሲጠራ ፈገግ አለ። አንዳንዶቹ ግን እንባቸውን እያወረዱ ነው። በዚህ ቪዲዮ እጅግ በጣም የሚያስገርም ተአምር ነው። እንዲያው ሂጂ ጩሂ ብረሪ እፊ ይለኛል ባይ 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 በቃ ወደታች ከሮጣ አለቀለት። ወደታች ከሮጣ ባይ ባይ ተው ወደታች አትሩጥ። ተመለስ ወደ ላይ ስንቃልሽ ደክሞታል ልጁ። ጓዝ አላነሳ እየፈለፈልኩ ማሳ ለማሳ እየዘለልኩኝ ጓሳ ለጓሳ ፎጥፊ
ገደሉ። እኔ ገባኝ። ልክ ቁልቁለቷን ሲሮጥ ነው በቃ ቁልቁለት ከሮጠ ይሄ ልጅ ደክሞት ወይም ሊወድቅ ይችላል። እዛ ጋር በወደቀበት በቴስታ ይገጫዋል ብዬ አስቤ ነበር። አሳካው በጉም። ካሜራማኑ ግን ነፍስ አይማርም። እጅግ በጣም አስገራሚ ዜና ግን ሰምታችኋል። ከዱባይ እጅግ በጣም አስገራሚ ዜናዎችን እየሰማን ነው። አንቺ መኪ ጠብቂ ፈርቻለሁ። የሚገርም እኮ ነው። ከኋላ የተደብቆ ጨረሻኛል። ባንጋሊው እዛ ጋር እና ባንጋሊ ፈርጥክ ነው። እኔ ከፊት እያየሁልህ አይደለም እንዴ? እኔ ከፊት እያየሁልህ እኮ ነው። እና ከፊት ከኋላ ታስጠኛለሽ። ተነከላንተ ወልድ ልጀርልን ቆፍጠናት ነው እንዴ? ኧረ እናቴ ደግሞ እየደበደቡ ነው እኮ አሉ። እና ተደንተ ወልድ ልጀርልን እንዴ? በተሳለኝ ያለውልህ ተይ መኪ ድንጋይ ላይ ያዝ ብዬ። ችግር የለውም አንተ ድንጋይ ቆፍጠን ድንጋይ ላይ ያዝ። ቆይ እዛ ጋር ድንጋይ ላይ ያዝ። እኛ ወንዶችን አይወክልም፣ እውነት አይወክልም። ፈርተ ሴት አሁን ያለውን ነገር ሰምታችኋል። ከባንግላዴሾች ጋር ምንድነው ችግሩ? ወንዶች ከባንግላዴሾች ጋር ምንድነው ያላቸው ችግር? ወላሂ የቀልዱ ቀልድ ነው። አሁን ነው ገና የተዋረር ነው። አሁን ነው ገና የተደፈር ነው። ላላ ብላችሁ ይሄ አሁን እንደው ቢያንስ እንደው አንድ 5 ባንጋሊ መድፋት ያቅታል። 5 እንደው ድረሱልን ትላላችሁ። እንደው ላይቭ ከፍታችሁ እንደው ለባንጋሊ ብላችሁ ምን አባ ሆናል? ድፍት አድርገው ለምን ድፍት አረግም? የዛን ጊዜ ምን አባታችሁ ሆናችሁ አላላ ብላችሁ ነው ወንድነቱ ገና እንደው ማለት ይሄ ዱባይ ውሃ እንዴት ነው የሚያስደርገው? ላ ወላሂ ላዚም የባለፈው ቀልድ ነው። እሺ ያ በእንቅልፍም በምንም ተብሎ እሺ ይሁን ተባለ። ባንጋሊ ይሄው እንደዚህ ሊያደርገን ነው። በመስኮት ሰሃን ምናምን እየጣለባችሁ እናንተ ወጣችሁ ድረሱልን ትላላችሁ። እንደው ላላ ብላችሁ አታፍሩም? ወላሂ ሴቱ ራሱ እንደዚህ ይሄው እንደዚህ ተብያለሁ ብሎ አቅም ዱባይ ላይ ምን አባታችሁ ሆናችኋል? አሁን አንተ 5 ሰው ይሄን የሚያካክል ሰው ወደ 20 ምናምን ነን ባንጋሊ ቤት ውስጥ በር ዘግቶብን እየመታን ነው። ኧረ ነውር ነው፣ ወላሂ ነውር ነው። ሌላ ብታጡ ይሄ ሽንኩርት መቆረጫ ታጣላችሁ። እንደው ባንክ ይሻል ለምን ግጠው የዛን ጊዜ አትጋጥም አንተ እንዴ? እጅግ በጣም በሚያስገርመው ነገር ምንድነው ወንድና ወንድ አገኘኸኛ ገባኝ እኮ ተረዳው። አንጠር ነው ማየው። አንድ ኢትዮጵያዊ እጅግ በጣም የሚያስገርማችሁ ይሄ ልጅ ደግሞ ዩቲዩበር ነው። የአዛን ድምጽ ሲሰማ እንዴት እንደሆነ እስቲ ስሙልኝ። ማለት ኮፍያችንን ምን አልቅና look, oh my days, look, damn, ዲኖ ያምሩ ሄደ። በጣም ሂውጅ ነው። ለጎብኚዎች ክፍት ነው። አይ ቢሊቭ ገብታችሁ መጎብኘት ትችላላችሁ። ኦ ማይ ጋድ አሁን የጸሎት this is it. I can't lie, this is the most beautiful thing I have ever heard. እግዚአብሔር ነው ብላችሁ በጣም ነው የሆነ I felt it in my soul like የሆነ ነገር ተሰማኝ። ታውቃላችሁ በጣም ደስ ይላል፣ በጣም ከምላችሁ በላይ። anyway መስጊዳቸው ከጀርባ እንደምትመለከቱት ይሄንን ይመስላል። ሶ ቤተክርስቲያናቸውንና መስጊዳቸውን አይተናል። አሁን ደግሞ ከተማዋን እየዞርን ምን ትመስላለች የሚለውን ለማየት እንሞክራለን። ይሄ ነገር ዋው 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 በጣም ነው ደስ የሚለው ከምላችሁ በላይ። ፕላስ በጣም ነው የሚያምረው። እዚህ ግን የአዛንን ድምጽ መስማት አንፈልግም ይላሉ።
ነገሩ ግን ስታስቡት የአዛን ድምጽ እንትን እያላቸው ይሆን ወደ ሃይማኖቱ ሰውን እየገፋ ይሆን እዛ ፈርተው ይሆን ምን ይመስላችኋል? እስቲ ሰዋችሁ መጎብኘት አንድ ወንድማችን ተቸግሬያለሁ ብሎ ዩቲዩበር ነው። ይሄ ልጅ እንደምናውቀው ብዙዎቻችን እናውቀዋለን ብዬ ተስፋ አደርጋለሁ። ተቸግሬያለሁ ብሎ ወደ ሚዲያ አውርቶ ነበር፣ በጽሁፍ መልኩ አውርቶ ነበር። ይሄንን ነገር ደግሞ ካወራ በኋላ ብዙዎቹ ተቀባብለው እንዴት ልመናን ፋሽን ያደርጉት። አንድ እናት የቲም ልጆችን ይዛ 3-4 የቲም ልጆችን ይዛ ጉሊት ቸርችራ በምታስተዳድርበት ሀገር ላይ እናንተ ትንሽ ቸገረኝ ብላችሁ ስትመጡ ተቀባይነት ትንሽ አይኖረውምና ይረዱ አይረዱ የሚለው የተመቸውን መርዳት ይችላል፣ የደበረው ደግሞ መተው ይችላል። ነገር ግን ትልልቅ ስም ያላችሁ ሰዎች ናችሁ፣ ከትልልቅ ኢስላሚክ ድርጅት ጋር ኮኔክሽን አላችሁና ትልልቅ ባለሀብቶችንም የማግኘቱ ቻንስ አላችሁና በውስጥ የሚያልቅበት መንገድ ቢፈልግ እነዚህ ስም ያላችሁ ሰዎች እነ ሙአዝ እነዚህ ልጆች እርዷቸው ብላችሁ ፖስት ከምታደርጉ ድርጅቶቹ ላይ ጫና በማድረግ ማስታወቂያ እንዲያሰሯቸው በውስጥ በማስጨነቅ ቢቻል ማስታወቂያ ሰርተው የሚያገኙበት ገንዘብ የሚያገኙበትን መንገድ ቢፈልግ ይሄም ተሞክሮ ካልተቻለ ደግሞ ትልቅ ኢስላም ባለሀብቶች አሉና በውስጥ እነሱን የቻሉትን አግዘው ያልተቻለው ደግሞ ተሰርቶ የሚከፈልበት መንገድ ቢፈልግ የተሻለ ነበር ብዬ አስባለሁ። ትንሽ ኢስላሚክ አርት ላይ ያሉ ልጆች ተራ በተራ እየወጡ ቸግሮናል እርዱን ሲሉ ትንሽ ግሬስ ያወርዳልና የተጨነቀው ሁሉ አላህ ፈረጃትን ያምጣለት። ሁላችንም ሀጃ አለብን፣ ሀጃችንን ይምላልን። ይመቻችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ላስታውሳችሁ ባለፈው አሽረፍ ናስር እኔ የሆነ ቪዲዮ አልቅሶ ለቀቀ። ከዛ ምንድነው ሲባል አይ ከሰው ተበድሬ ነው ይሄን አልብር አለብኝ አለ። ሰው ማዘነ፣ ተረዳ። ከተረዳ በኋላ አሁን ኢሳሐቅ ባባ ያንን የተረዳውን አየና እሱም እንደዚህ ከዚህ በፊት ስለ ዲን ሲሰራ እናውቀዋለን ምናምን እኛ ወላ አሽረፍ ናስርም ስለ ዲን ሲሰራ ሳይሆን ለራሱ ነው ሙዚቃ ሲሞዘቅ ነው የምናውቀው እንጂ ለዲን ሲሰራ አላየነው አይደለም። ያም ይሁን ተብሎ ሰው ረዳው። አሁን እንደገና ደግሞ ኢሳሐቅ ባባንም እንርዳ ዩቲዩብንም ሽጧል፣ የሚከፍለውን ነገር አጥቷል። ስለዛ በዚህ አካውንት ገንዘብ አስገቡለት። ልመና የሥራ ዘርፍ ነው። ሲሰሩ አላየን፣ ሲበሉ ሲዝናኑ አገር ለአገር ሲሄዱ ብራንድ የሆኑ አልባሳቶችን ለብሰው ሲሽከረከሩ ነው ያየናቸው እንጂ ሲሰሩ አላየንም። በዲን ስም ሲያላግጡ ሽርክን ሲያስፋፉ ነው እያንዳንዳቸውን የምናውቃቸው። አሁን ኢሳሐቅ ባባ የትኛውን ስለ ዲን የሰራው? በዲን ሲቀልድ የነበረ ነው። ሽርክን ሲያስፋፋ የነበረ ነው። ሴት ከወንድ ጋር እክቴላጥ አድርጎ ድራማ እየሰራ ነበር። በዲን እየቀለደ ነበረ አይደል እንዴ? ምንድነው ጸጉሩን ይሄን አድርጎ ከሴት ጋር የተመሳሰለ እንደፈለገ በዲን ስም እየነገደ ነበረ። ተበደረ። ኦኬ የሰው ልጅ ያገኛል ይሄንን ይላል እና ሚስቶቻችሁን አረብ ሀገር ላኩ። ችግራችሁን ሰው ሚስቶቻችሁን ልካችሁ እነሱ ሰርተው ችግራችሁን ይቀርፉላችሁ። የአረብ ሀገርን ሴቶችን የዋህነታቸውን ወንዱም ሴቱንም የዋህነቱን ያውቃሉ። እርዱኝ እንዴ! ልመና የሥራ ዘርፍ ነው እንዴ? ስትበደሩ ያላየን፣ ስትሰሩ ያላየን፣ ስትቸገሩ ስትበሉ ስትዝናኑ ብራንድ ልብስ ስትለብሱ ነው የምናያችሁ። ስትሰሩ አላየንም እኮ። አገር ለአገር ስትሽከረከሩ ይሄ ሰው እኮ አገር ለአገር መሽከርከር ብራንድ የሆነ አልባሳት እኮ መልበስ ያምረዋል እኮ። ግን ሁሉንም እያማረን እኮ ነው ስራ እየሰራን እናንተ ትመጡና እኛ ተቸግረናል። እኔ የምለው የመዳም ቅመሞች ወንድም ሆነ ሴትም ወላሂ የምትረዱትን ሰው እወቁ። ለእንደዚህ አይነት ለወጣቱ ሰርቶ እጅግር ያለው ለምንድን ነው የሚረዳው? ስንት ሰፈራችሁ ላይ ምስኪን ቤተሰብ አባት እናት ያሌላቸው ምስኪን ደካማ ያሉ እናቶች አባቶችን 2000 ብር እንኳን ብትልኩላቸው እድሜ ልካችሁን ዱዓ እያደረጉላችሁ ነው የሚኖሩት። ለእንደዚህ አይነት በዲን ለሚያላግጥ ሽርክን ለሚያስፋ በሰዎች እና በኢሳሐቅ መካከል ያለውን ችግር እንግዲህ ኡስታዙ ለመቅረፍ ደግሞ እንደዚህ እያሉ ነው። እንዴት ሰው ሳይቸገር አደባባይ ላይ ራሱን ያጋልጣል፣ ራሱን ያወጣል? የምትችሉ ሰዎች እርዱት፣ የማትችሉ ሰዎች ደግሞ ዝም በማለት እንደው ተባበሩት አደራችሁን። ምላስ አጥንት ይሰብራል። ወላሂ በጣም ከባድ ነገር ነው። ነገ እናንተ ላይ ምን እንደሚደርስ አታውቁትም።
ሰሉ አለ ነቢ። ዛሬ በነቢዩ አለይሂ ሰላም ላይ ሰላት አውርዳቸዋል። ሰላት አውርዱ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰውን ለመርዳት ሰው መሆን ብቻ በቂ ነው። ሰውን ለመርዳት ብሔር አያስፈልግም፣ ሃይማኖት አያስፈልግም፣ የሰውየው ያለበት ኮንዲሽን ወይም ደግሞ አቋም አያስፈልግም። ምን የለቀቀው ማን ነው? የፖስተውን ፖስቱን አይቼው ነበርና ተቸግሬያለሁኝ፣ እንደዚህ አይነት አክሲደንት ደርሶብኛል ብሎ ራሱን ገሃድ አወጣ። አላህ ከችግር አላህ ይፈርጀን፣ ነጃ አላህ ይበለን። ገሃድ አወጣ። ገሃድ ያወጣውን ሰው መርዳት የሚችል ሰው ይረዳል። መርዳት ያልቻለ ሰው ደግሞ ዝም ይላል። من كان يؤمن بالله واليوم الآخر فليقل خيرا أو ليسمت يا الله ملكتنا أو ليسكت باللهنا بمجرشاو ቀን የሚያምን ሰው ካለ መልካም ይናገር፣ አለበለዚያ ዝም ይበል። እኛ መልካም መስራት ካልገራልን ዝም ማለቱ የተሻለ ነው፣ ለኛም የተሻለ ነው። ሰው በዚህ ሰዓት ወዶ የሰው ፊት ለፊት ይቆማል ብዬ አላስብም። እነዚህ ሰዎችም ሌላ ችግር ሊኖርባቸው ይችላል። ብዙ የደበቁት ችግር ሊኖር ይችላል። ከዚህ በፊት ለማውጣትም ፈርቶ ሊሆን ይችላል። ሰው ካወጣው በኋላ ደግሞ እኔም ላውጣ የሚለው ነገር ሊኖር ይችላል በሚል ያዘው ነው። እነዚህ ሰዎችን ማገዝ የምትፈልጉ ማገዝ ትችላላችሁ። ማገዝ ካልቻላችሁ ደግሞ በዝምታም ማገዝ ይቻላል። ሁሱ ስለ ነብዩና ሙሐመድ ሰለላሁ ዐለይሂ ወሰለም እንዲህ ሲል ሲናገር በጣም ይነዘረኝ። ውበት ነብዩ ሰለላሁ ዐለይሂ ወሰለም የሚደርስ ማንም ፍጥረት የለም። ከአደም ጀምሮ እስከ የውመል ቂያማ አልተፈጠረም፣ ወደፊትም አይፈጠርም። ማን ይሄን ያለው ከተባለ በአይን የማያዩአቸው ሰሃቦች መሰከሩ። ምናልባት ዩሱፍን ልትጠቅሱ ትችላላችሁ። ዩሱፍ ኡዕጢየ ንስፈል ጀማል ነው የተባለው፣ የውበትን ግማሽ ተሰጥቷል ነው የተባለው። ወነቢይ ዓለይሂ ሰላቱ ወሰላም ኡዕጢየ አልጀማል ኩለሁ ሐታ ወሰፈሁ አስሓቡሁ ሪድዋኑላሂ ዓለይሂም እነሁ ካነ አጅመሉ ናሲ ወጅሃን አው አሕሰኑ ናሲ ወጅሃን። ዩሱፍ የውበትን ግማሽ ተሰጥቷል ነው የተባለው። ነብዩ ሰለላሁ ዐለይሂ ወሰለም ሙሉ ውበትን ነው የተሰጡት። አነስ ኢብኑ ማሊክ ምን አለ? ካነ አሕሰኑ ናሲ ወጅሃን ወአሽጀዕ ናስ ወአክረም ናስ። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ከሰው ሁሉ በላይ ቆንጆ ሰው ነበሩ ብሎ ገለጻቸው። አሕሰኑ ናስ ኸልቀን ወኹሉቃ፣ ከሰው ሁሉ በላይ በስነ ምግባራቸውም በተክለ ሰውነታቸውም ውብ ነበሩ ብሎ ገለጿቸው። ያያቸው ሰሃቦች እንዴት እንደገለጿቸው በጣም ትገረማላችሁ። ሐዲሶችን ብታዩ ለይሰ ቢጠዊል ወላ ቢልቀሲር፣ በጣም ረጅም አይደሉም፣ በጣም ማጭርም አይደሉም ማለት። ልክ እንዲሁ ነቢያችን ሰለላሁ ዐለይሂ ወሰለም ካነ ኢዛ ሱረ እስተናረ ወጅሁሁ ከአነሁ ቅጥዐቱ ቀመር። ነቢዩ ሰለላሁ ዐለይሂ ወሰለም ሲደሰቱ ፊታቸው ያበራ ነበር፣ ልክ የጨረቃ ስባሪ እስኪመስሉን ድረስ ብለው ገለጿቸው። ከሰሃቦቻቸው መካከል አንደኛው በምሽት አንድ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም እመለከት ነበር አለ። ወደ ጨረቃ አያለሁኝ አንዴ፣ ወደ እርሳቸው አያለሁኝ። የትኛው ነው ፊቱ በጣም ከማንም በላይ የሚያበራ ብዬ እመለከት ነበረ። ፊታቸው የሆነ የሚያበራ እንትን ነበረው፣ ፊታቸው በጣም ያበራ ነበር። ከሰውነታቸው የሚወጣው ላብ እንደሌላ ሰው ላብ አልነበረ። የእኛ ላብ ይሸታል አይደለ? ይገማል የሰው ልጅ ላብ። የእርሳቸው በዛ ተቃራኒ ከሚስክ ከሽቶ በላይ የሚጣፍጥ ጠረን ነበር ከሰውነታቸው የሚወጣው። ይህን የአይን እማኝ ያዩ የዳሰሷቸው የራሳቸው ሚስቶቻቸው መስክረዋል። ኡሙ ሰለማ ስትናገር የነብዩ ሰለላሁ ዐለይሂ ወሰለም ሚስት ከነብዩ ሰለላሁ ዐለይሂ ወሰለም ከሰውነታቸው ላይ የሚወጣው ላብ ከሽቶ ጠረን በላይ ይጣፍጥ ነበር። በሽቶ ላይ እናደርገው ነበር። ነብዩ ሰለላሁ ዐለይሂ ወሰለም አንድ ቀን አዩኝና ምን እያደረጋቸው ነው ብለው ሲጠይቁኝ هذا نجعله في طيبنا فهو اطيب الطيب يا رسول الله ብለን ነገርናቸው። ይህማ በሽቶ ላይ እንደንጨምረው ነው፣ ከእርሱ ከሽቶ በላይ የበለጠ መዓዛና ጠረን አለውና የበለጠ እንዲያጣፍጥልን ብለው ይናገሩ ነበር። ከሰውነታቸው የሚወጣውን አቡበክር ስዲቅ ረዲየላሁ ዐንሁ ከሞታቸው በኋላ ራሱ ይሄ ነገር እንዳለቀቀ መስክሯል። የሚገርማቸው በህይወት እያሉ ብቻ አይደለም ካለፉ በኋላ አቡበክር ስዲቅ ረዲየላሁ ዐንሁ ነብዩ ሰለላሁ ዐለይሂ ወሰለም ከሞቱ በኋላ ዘግይቶ ነበር የመጣው። ከሞቱ ከሁለት ቀን ምናምን በኋላ መጣ። ልክ ሲመጣ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም አስክሬናቸው ተሸፍኖ በልብስ ደረሰ። ቤት ውስጥ ገባ። ፈከሸፈ ዐን ወጅሂሂ ዐለይሂ ሰላቱ ወሰላም ፊታቸውን ገለጥ አደረገና ፈቀበለሁ ዐላ ጀብሃቲሂ ወበካ ወቃለ ጥብተ ወረቢ ሐየን ወመይተን ያ ረሱለላህ። አቡበክር ስዲቅ ይሄንን ገለጥ አደረገና የተኙበት ቦታ ነብዩ ሰለላሁ ዐለይሂ ወሰለምን ግንባራቸውን ሳማቸውና አለቀሰ። ምን አለ? በህይወትም ሳሉ አርፈውም ምንኛ ያማሩ ናቸው አንቱ የአላህ መልእክተኛ ብሎ ተናገረ። በህይወት ሳሉ በጣም ውብ ነበሩ፣
በጣም ከእርሳቸው የሚወጣው ጠርና መዓዛ ከሚስክና ከሽቶ በላይ እየጣፈጠ ነበር። አልፈውም ራሱ ያ ነገር አልለቀቀም። ነብዩ ሰለላሁ ዐለይሂ ወሰለም ይህ ነበሩ። ካነ አሕሰኑ ናስ ወጅሃን ወአሽጀዕ ናስ ወአክረም ናስ፣ ከሰው ሁሉ በላይ ጀግና፣ ከሰው ሁሉ በላይ ቸር፣ ከሰው ሁሉ በላይ ቆንጆ ነበሩ ብለው ገልጸዋቸዋል። በነገራችን ላይ ቁርአን ላይ ምን ብሎ ነበር የገለጻቸው? የሆነ ቦታ ላይ ኹሉቂን ዐዚም ወኢነከ ለዐላ ኹሉቂን ዐዚም። እሱ አያ ከነ ቁጥሩና ከነ ምኑ ቁጥሩ አለ። ከዛ አያው ከነ አያውና ቁጥሩን ቁጭ ያደረገልኝ ሰው አሁንም እንደ ዛሬው የጋርድ ሽልማት ይኖሯል። እጅግ በጣም የሚያስገርመው ነገር አንድ ሰለምቴ ወደ እስልምና ከመጣሽ በኋላ ያወራችሁ ነገር በጣም ነው ሆዴን የባሰኝ። እስቲ ስሟት። ሰላም አለይኩም ወራህመቱላሂ ወበረካቱ። እንደምን አላችሁ? ሰላም ናችሁ? ቁም ነገር አህመድ እባላለሁ። በስራዬ ጋዜጠኛ ነኝ። በጣም የሚገርም ነገር ላማክራችሁ፣ በዙሪያ ያላችሁ ልጠይቃችሁ ነው ዛሬ የመጣሁት። እንደው ካጠፋው ወፍ በሚል ወደ እስልምናው ከመጣው ወይም ደግሞ ሰለምቴ ከሆንኩኝ ያው ጥቂት ጊዜ ሆኖኛል። በርግጥ ከዚህ በፊትም በእስልምና ህይወት ውስጥ ኖር ያለውኝ ግን ሻሃዳ አልነበረኝ። በጣም የሚገርመው አሁን ግን የዛሬ 2 ዓመት አካባቢ ነው ኡስታዝ አቡበከርን ጠይቄው አጋጣሚ ቢሮ አካባቢ ያኔ ዋልታ ነበር መሰራው መጣና ሻሃዳ እንዲያስይዘኝ ጠየቁት። በጣም በደስታ ሻሃዳ አስያዘኝ። ከዛ በኋላ ግን በእስልምና ህይወት ውስጥ ለመኖር እጅግ በጣም ነው የከበደኝና በጣም ብዙ ነገሮች ማለት በቃ ግብት ከማለቴ ነው እና ሰላት እንዴት እንደሚሰገድ ቁርአን እንዴት እንደሚቀራ ቁርአን ውስጥ ተውትሽ አረብኛና ፊደልንም ምንም ማወቅ ይጠበቅብኛል። በጣም ብዙ ነገሮችን ለመረዳት ምን ያስተምራል ማለት ብዙ ሰዎችን ተቋማትን ለምሳሌ ቁርአን ያስተምራል ምንም ደግሞ ደውላቸው በተለይ በጣም የምወደውና ማከብረው ኡስታዝ አለ ኡስታዝ ኻሊድ ኸቁም አንድ ተቋም አለ ቁርአንና በጣም እኮ ነው የሚገርመው። በቃ ኢንተረስትድ ሆኜ ነው ራሱ የምሰማውና ዩቲዩብ ላይ ያለው ደውላቸው መማር ፈልጋለሁ እና አዲስ ሰለምቴ የሚነግሩት ከዛ የሚገርመው ቁርአን ማንበብ ስትቺ ይሄ የቁርአን ታሪክ ስለሆነ የምናስተምረው ቁርአን ማንበብ ስትቺ ቁርአን ማንበብ ማን ያስተምረኝ? በመጀመሪያ የሚገርም ነው። ምን አለበት አሁን ብማረው ቁርአን ባላነበውም እንኳን እኔ በአማርኛ ጽፈው ነበር ከታች ይሄን ያህል ኢንተረስቱ እያለኝ። ለነገሩ እንደ ማሳያ ምን አባቴ ማንሳት ይችላል። አባቴ አምሽፋ ይባላል መምህር ነው። በውልደቱ ሲወለድ ሙስሊም ነበር። ከዛ እናቴን ሲያገባ ክርስቲያን ነበረ። ከዛም ደግሞ መልሶ ወደ እስልምና ተመልሷል። ግን አንድም ቀን አንድ ኡስታዝ እስኪ ጋሽና ለዚህ ቲቸር ባይ ዘ ወይ መምህር ነው ኮምቦልቻ እና እስኪ እንደዚህ እኛ እናስተምር ነው ማንም ያለው የቋንቋ መምህር ስለነበረ እንግሊዝኛ ቋንቋ አስተማሪ ስለነበረ አሁንም አረበኛውን አሊፍ ብሎ ጀምሮ እስከ መጨረሻው ከጧቱ 2 ሰዓት ሆነ እዚያች ተባናሉ። ከጧቱ 2 ሰዓት ተኩል 3 ሰዓት ላይ መስጂድ የገባ ማታ 10 ሰዓት ነው የሚመጣው። በቃ በጣም እልህ ይዞት አጠገብ ያሉ ሰዎችን ሁሉ ሲጠይቃቸው ባካችሁ ምናምን ማን እስኪ ነህ አሊፍ ነው ይባ ነው ብሎ እንኳን የሚልም አሁን እንኳን ለነገሩ እኔ በራሴ በጥረቴ አንድ በጣም ጥሩ ልጅ አግኝቻለሁ እዚህ ቤት ድረስ እየመጣች ገና ከመጀመሪያው አሊፍና ይሄ ይቻላል ይሄ አይቻልም ይሄ እንደዚህ ብላ ልታስተምረኝ የምትችል ልጅ አይደለም። ከዛ ውጪ ግን ቆይ እኔ እንዴት ብዬ ማለት አጅር ታገኝበታለሽ ይባላል። where is it? ማን ነው ሰፖርት የሚያደርገው? ማንም የለም። ባይ ዘ ወይ በጣም ትልቅ ክፍተት ነውና ገርሞኝ ነው በቤቴ ቁጭ ብዬ አንዳንዴ ሳስበው በየትኛው መንገድ ነው መማር የምችለው? በጣም ብዙ ጥያቄ እኮ አለኝ። ተጠራጥሬ ሳይሆን ማወቅ በፈልገው እንዲገባ የምፈልገው ልጅ አለኝ። ሄዝ ሙስሊም so I want to teach him እኔ ጥሩ ሙስሊም እናት ሆኜ ከዛ ደግሞ ልጄ ደግሞ በእኔ መሰረት ውስጥ እንዲገባ እንዲማር ነው የምፈልገው። that's my purpose ግን ማን ያስተምረኝ? እናንተ ውጭ ላይ ወጣችሁ ስትበሻሸቁ ነው የምናያችሁ። እንዴት ብዬ ነው ደፍሬ የኔን ጥያቄ ወደ እናንተ ማመጣው? ግሩ ለመጠየቅስ ምን እውቀት አለኝ? እንዴት እንደሚያናድድ አንድ ሰው ምን አለ እንዴ ሰለምቴ እኮ ብርቅ ነበር ድሮ በኛ እንዴት አሁን አንቺን ማስተምርሽ?
የልብ ክፋት ነው ምንድነው? እናንተ ሌላ ነገር ያተማመሳችሁ አንድ ነፍስ ለማዳን። እኔ እኮ ብድን ልጄን ነው ማድነው። ከዛ በኋላ ይቀጥላል። አዝስ ሆነ ነው መጠየቅ የትኛው ሐላል ነው የትኛው ሐራም ነው? Nobody cares. እውነት ነው። ሰው ሀቅን ፈልጎ ወደ እስልምና እስከመጣ ድረስ እኛ ማስተማር አለመቻላችን እጅግ በጣም የሚያሳዝን ነገር ነው። እባካችሁ በዙሪያችሁ ያሉ ሰለምቴዎች ካሉ ምናልባት እኮ የሆነ ነገር ለማወቅ ይፈልጋሉ፣ የሚጠይቁትን ሰው አጥቶ በጣም እየተቸገሩ ሊሆን ይችላል። እነዛን ሰዎች ተመልከቷቸው። በዙሪያችን ያሉ ሰዎች ብዙዎች አሉ። ተረዳችሁኛ? እነዛን ሰዎች እስቲ ጠይቋቸው። ምን ጎደለ፣ ምንድነው ችግሩ፣ እንደዚህ ብላችሁ መጠየቅ ነው። ሰፖርት አድርጓችሁ በብዙ ነገር ልደግፋቸው ይገባል። ከቤተሰቦቻቸው፣ ከእናትና አባቶቻቸው፣ ከጓደኛቸው፣ ከብዙ ነገሮች፣ ከስራ ባልደረቦቻቸው ተነጥለው ወደ እስልምና ሲመጡ ብዙ ነገሮች እንግዲህ ያጣሉ። በፊት የሚያውቋቸው ሰዎች ጀርባ ነው የሚሆንባቸው። ስለዚህ ደግሞ እናንተ ጠንከር ብላችሁ እንደነዚህ አይነት ሰዎችን ሰፖርት ማድረጋችሁ እንዳትረሱ። በዚህ ነገር እተማመንባችኋለሁ። ለዛሬ ያዝነላችሁ ፕሮግራም በዚሁ ይጠናቀቃል። በቀጣይ ቪዲዮ እስከምንገናኝ ድረስ ማለት ነው። እስካሁን አብራችሁ ለቆያችሁ ሰዎች ሰላም አለይኩም ወራህመቱላሂ ወበረካቱ።